መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ። ሰላም እንዴት ናችሁ? እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ የልደት በዓል በሰላም አደረሳችሁ። በእንግዲህ ኦርቶዶክሳውያን በጣም ከምንናፍቃቸው ከምንወዳቸው በዓላት መካከል የእመቤታችን የልደት በዓል ግንቦት 1 ይከበራል። በኢትዮጵያ እንግዲህ በተለያዩ ቦታዎች በድምቀት እንደተከበረ ቪዲዮዎቹንም እያየሁ ነበረ። እዚያም ባለውበት አሜሪካን ሀገር ደግሞ እንግዲህ በኢትዮጵያ ሰዓት ሌሊት በሚባል ሰዓት ላይ ነው የሚከበረው። እንግዲህ ያን በዓል ለማክበር ወደ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን እየሄድን ያለ ነው። እዛ ያለውን አከባበር ደግሞ የማሳያችሁ ይሆናል። መልካም ጊዜ። በበረከትህ በረድኤት ሁሉ እንዲጠብቀን እንለምንሃለን። ከእናታችን ከቅድስተ ቅዱሳን ከንጽሕተ ንጹሐን ከድንግል ማርያም በረከትና ረድኤት ሁሉ ታሳትፈን ዘንድ የድንግል ማርያም አማላጅነቷ ጸሎቷ ቃል ኪዳኗ ሁሉ ይጠብቀን ዘንድ የልጇን ቸርነት ከኛ ጋር ይሆን ዘንድ እንዲህ እያልን ቅዱስ ስሙን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውና ምሕረቱን ለምኝልን ኃጢአታችንን የሚያስተሰርይ ዘንድ ለዘላለሙ አሜን። ለከ ክርስቶስ እግዚእ ወአምላኬ ሁሉ ጊዜ ወንጌለ መንግሥተ ሰማያት መንግሥቱ ጽድቁ ዛፈን አፈኩኩ የጌታችንና የመድኃኒታችን ክርስቶስ ወንጌል የሉቃስ ወንጌል ምዕራፍ 1 ከቁጥር 39 እስከ መጨረሻው። ማርያምም በዚያ ወራት ተነስታ ወደ ተራራማው ሀገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና፣ ከጌታ የተነገረላት ቃል ይፈጸማል። ያመነች ንጽሕት ናት። ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያዊቱን ትሕትና ተመልክቷልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይለኛል። ብርቱ የሆነ እርሱ ከኔ ታላቅ ሥራ አድርጓልና፣ ስሙም ቅዱስ ነው። ምሕረቱም ለሚፈሩትም እስከ ትውልድና ትውልድ ይኖራል። በክንዱ ኃይል አድርጓል። ትዕቢተኞቹንም በልባቸው ሐሳብ በትኗል። ገዢዎቹንም ከዙፋናቸው አዋርዷል። ትሑታንንም ከፍ አድርጓል። የተራቡትንም ከበረከት አጥግቧቸዋል። ባለጠጎቹንም ባዶ እጃቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩም እስከ ዘላለም ድረስ። ማርያምም 3 ወር የሚያህል በእርሱ ዘንድ ተቀመጠች። ወደ ቤቷም ተመለሰች። ከኦሪትና ከነቢያት አንዲት ቃል ከምታድግ ሰማይና ምድር ቢያልፍ ይቀላል አለ። ማርያም ፊደል የሁሉም መማ በንጽህና
በንጽሕና በንጽሕና ተጽፋለችና በንጽሕና በንጽሕና ተጽፋለችና በንጽሕና በንጽሕና ተጽፋለችና በንጽሕና በንጽሕና ተጽፋለችና ማርያም ፊደል ማርያም ፊደል የሁሉም መማሪያ ማርያም ፊደል የሁሉም መማሪያ በንጽሕና በንጽሕና ተጽፋለችና በንጽሕና በንጽሕና ተጽፋለችና በንጽሕና በንጽሕና ተጽፋለችና በንጽሕና በንጽሕና ተጽፋ ማርያም ፊደል አንድ ይቀራል። ማርያም ፊደል የሁሉም መማሪያ ማርያም ፊደል የሁሉም መማሪያ በንጽሕና በንጽሕና ተጽፋለችና በንጽሕና በንጽሕና ተጽፋለች በንጽሕና በንጽሕና ተጽፋለችና በንጽሕና በንጽሕና ተጽፋ ድንግል ማርያም ያቺ ገና በማህፀን እያለች እውር ያበራች ብዙ ታምራትን ያደረገች ድንግል ማርያም በሐና ማህፀን ሆና ይችማ ስትወለድ አሁንም ብዙ ታሪክ ብዙ ነገር ስለምሰራ ስለዚህ ካሁኑ እርሷን ማጥፋት አለብን ብለው አይሁዳውያን ስለተማከሩ በዚህ ምክንያት ድንግል ማርያምን የጸነሰች ሐናና ኢያቄም ወደ ሊባኖስ ተራራ ወጡ ይላል። በሊባኖስ ተራራ ላይ ወጥተው በዛን ሰዓት ላይ የመውለጃዋ ሰዓት ሲደርስ ነው የሚለው። የመውለጃዋ ሰዓት ስለደረሰ ወደ ተራራ ነውና የሸሹት ወደ ሊባኖስ። በዛ በተራራው ላይ ደግሞ ምግብ ያስፈልጋል። ንፍሮውን፣ ዳቦውን፣ ቂጣውን አድርገው ወዴት ወጡ? ወደ ሊባኖስ ተራራ ላይ ስንቃቸውን ማለት ነው። በዛ በሊባኖስ ተራራ ላይ ድንግል ማርያም በዛሬው ዕለት ተወለደች። ክብርና ምስጋና ለስሟ ይሁን። ምክንያተ ድነት የሆነች ድንግል ማርያምን ርስነ አንቲ አንቺ ርስታችን ነሽ፣ ወደ ቀደመ ርስታችን ለመመለስ አንቺ ምክንያት ነሽ። እሞሙ ለሰማዕታት የሰማዕታት እናታቸው አክሊላቸው፣ የነቢያት ትንቢታቸው፣ የሐዋርያት ስብከታቸው፣ የቅዱሳን ትምክህታቸው የሆነችው ድንግል ማርያም ነች። ትምክህትን አንቲ ትምክህታችን አንቺ ነሽ፣ ርስታችን አንቺ ነሽ። ሰማዕታቱም አክሊላችን አንቺ ነሽ። የሰማዕታት አክሊላቸው የሆነችው የቅዱሳን እናት የሆነችው ድንግል ማርያም በዛሬው ዕለት ስለተወለደች መዳንን አይተንባታል፣ ሕይወትን አይተንባታል። ስለዚህ ሕይወትን ድነትን ያየንባት ያገኘንባት ምክንያታችን ስለሆነች ዛሬ በዚህ መንገድ ይህንን በዓሏን እና ክብረን እያከበርን እንገኛለን። እኛ ብቻ አይደለንም፣ መላ ኦርቶዶክሳውያን በሀገር ቤትም በየትኛውም ያለ ዛሬ የድንግል ማርያም ልደት የማያከብር የለም።
እኛም እንደዚህ እንድናከብር እግዚአብሔር ስለደዳን ክብርና ምስጋና ለስሙ ይሁን። እግዚአብሔር ይስጥልን፣ ይቆየን። በቨርጂኒያ ስቴት የስፕሪንግፊልድ ካውንቲ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ነው የምንገኘው። የመጀመሪያችን ነው። በእርግጥ አምና ቤተክርስቲያኑ አገልግሎት ላይ ነበረ። የግንቦት ልደታን ግን ስናከብር ይሄ የመጀመሪያችን ነው። በአጋጣሚ ሆኖ አርብ ያው ሁሉም እንደሚያውቀው አርብ የልጆቻችን ትምህርት ቀን ነው። ግብረ ድቁና፣ ሴቶቹ መዝሙር፣ ባይብል ስተዲ የሚማሩበት ቀን ነው። ከዚህ ቀን ጋር ስለገጠመ ዛሬ የእመቤታችንን ልደት በአዳራሽ ሳይሆን እዚህ ውጭ ወጥተን ብንዘክር ብናስብ ይሻላል ብለን ለመጀመሪያ ጊዜ ነው ያከበርነው። እውነት ነው። ኢትዮጵያ እንግዲህ በየሶሻል ሚዲያው እንደተከታተል ነው በሩቁም ብንሆን በደመቀ ሁኔታ በልዩ ሁኔታ ሲከበር አይተናል። የእመቤታችን ልደት የሁሉም ኦርቶዶክሳውያን ልደት ነው። እንደምናውቀው ሁላችንም በደስታ በጉጉት የምንጠብቀው በዓል ነው። በተለይ ደግሞ ሕፃናት በደስታ የሚያከብሩት በዓል ነው። እዚህም እንዳይቀር ይትበሃሉ እንዳይቀር በዓሉ እንዳይቀር በሩቅም ብንሆን ሁል ጊዜ ማታ ይከበራል። እዛም ኢትዮጵያ ማታ ተሰብስቦ የእመቤታችን ስለት ይሳላል። ሰው የሚፈልገውን ምኞቱን ይጠይቃል፣ ለእመቤታችን ይሳላልና በእኛም ቤተ ክርስቲያን አሁን በጸሎተ ወንጌል እንደተከታተልነው ጀምረናል። መዝሙር ዘምረናል። ትምህርት በአማርኛ በእንግሊዘኛ ተሰጥቷል። አሁን ደግሞ ያው ንፍሮና አነባበሮው እየተበላ ነው። ከዚህ በኋላ ደግሞ መጨረሻ ላይ በሀገራችን በኢትዮጵያ እንደምናደርገው የስለት መርሃ ግብር ይኖራል። ስለት የዛሬ ዓመት ካደረሰኝ ካደረሳችሁ የሚል የልቤ መሻት ከተፈጸመ ይሄንን አደርጋለሁ ለእመቤታችን ብለው የሚሳሉት ስለት መርሃ ግብር ይኖራል። ዝማሬ ይኖራል። እንደዛ አድርገን ዛሬ ለመጀመሪያ ጊዜ ያከበርነውን በሚቀጥለው ቀን በትልቁ ድንኳን ተጥሎ በሰፊው የምናከብረው ይሆናል ማለት ነው። እንኳን አደረሳችሁ ለእመቤታችን በዓለ ልደት። መሰረታቲሃ ውስተ አድባር ቅዱሳን ወብእሲ ተወልደ በውስቴታ ነቢየ እግዚአብሔር ቅዱስ ዳዊት ያለው ነው። እንደገና ደግሞ ቅዱስ ያሬድም በማህሌት ያስቀመጠልን ነውና እሱን ወረብልና እመቤታችንን እናመሰግናለን። መሰረታቲሃ መሰረታቲሃ ውስተ አድባር ቅዱሳን መሰረታቲሃ መሰረታቲሃ ውስተ አድባር ቅዱሳን ወብእሲ ተወልደ በውስቴታ በውስቴታ ተወ። መሰረቶቿ የተባረኩ ተራሮች ናቸው የተባሉ ያው ቤተሰቦቿ ናቸው የቤታችን መሰረቶቿ የተባሉት እና በረከቷ ይደርብን።
ሐመልማላዊት ሐመልማላዊት ሙሴ ዘርያ በደብረ ሲና ሙሴ ዘርያ በደብረ ሲና ማርያም ተወልደት ዮም የለመለመች 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 ዛፍ የለመለመች ሙሴ አያት በደብረ ሲና ሙሴ አያት በደብረ ሲና ማርያም ተወለደች ዛሬ እያልን እንዘምራለን ማለት ነው። እንኳን ለእመቤታችን በዓለ ልደት በሰላም አደረሳችሁ። ማርያም ፊደል የሁሉም መማ በንጽህና ተጽፋለችና በንጽህና ተጽፋለችና በንጽህና ተጽፋለችና በንጽህና ተጽፋለችና ማርያም ፊደል የሁሉም መማሪያ ማርያም ፊደል የሁሉም መማሪያ በንጽህና ተጽፋለችና በንጽህና ለዚህ ያደረሰን እግዚአብሔር ይመስገን። ያደረሰን እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። ለዚህ ያደረሰን እግዚአብሔር ይመስገን። ለዚህ ያደረሰን እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ዘምሩላችሁ። እግዚአብሔር ይመስገን። ለዚህ ያደረሰን እግዚአብሔር ይመስገን። ለዚህ ያደረሰን እግዚአብሔር እንኳን አደረሳችሁ በድጋሚ። ያው ጥሬውም አልቀረም አነባበረው አለ እየዞረ ነው ያለው። እኔ ድርሻዬን ተቀብያለሁ። እንጀራ እንኳን ይቅርብኝ ነፂ ያለው ሴት ትንሽ እንግዲህ ቀባት አስለክቻለሁ። በድጋሚ እንኳን አደረሳችሁ። ደርሶኛል፣ አመሰግናለሁ። ተሰጥቶኛል፣ አመሰግናለሁ። እንደምትመለከቱት እንግዲህ ልክ እንደ ኢትዮጵያ ውጭ ላይ ነው እየተከበረ ያለው። ቤተክርስቲያኑ ከጀርባችን ነው። ውጭ ላይ ነው ተሰብስበን ያለነው። ህፃናት በጣም ይበዛሉ። የልጆች ቤተክርስቲያን ነው የሚባለው። ብዙ ጊዜ በጣም ህፃናት ይመጣሉ፣ ይማራሉ። ዛሬ አርብ ቋሚ የጉባኤ ሰዓታቸው ነበረ። የእመቤታችን ልደት ነውና እንግዲህ ሰብሰብ ብለው
እያከበሩ ነው የሚገኙት። እንብላ። እሺ እንግዲህ በገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ከማያቸው እድሜያቸው ገፋ ካሉ አባቶቻችን መካከል አንዱ ጋር ነው ያለሁት። ስሞትም አልበል አባቴ። ፋንታዬ ገብረመድህን። አቶ ፋንታዬ ገብረመድህን ወደ አሜሪካ መቼ ነው የመጡት? ወደ አሜሪካ መቼ መጡ? ከአሜሪካ ከአንድ 10 ዓመት ሆኖኛል። 10 ዓመት ነው። አዎ እየተመላለስኩ እየመጣሁ ነው። የቀሲስ ሊቀ ጉባኤ ቀሲስ ዳዊት አባት ነው። አባት የመንፈስ አባት ወይስ የሥጋ? አይ አባት ወላጅ አባት። አላወኩም ነበረ እንዴ ይገርማል። አሁን ሳስበው ትመሳሰላላችሁ መሰለኝ። ስለዚህ ባታ አካባቢ ነው አይኖሩት? አዎ ባታ ገብርኤል አካባቢ ባታ እዛ ነው ነው። እሳቸውን እኮ ዲያቆን እያሉ ዲያቆን ዳዊት ዘባታ ነበር የምንላቸው አይደል? በዛ ነበር የሚታወቀው። ወይ ሳይሳይ ደግሞ ሌላ ደግሞ ነገር አገኘው እንጂ ማለት ነው። እኔም እዛ በአታ ድሮ ቀድስ ነበረ፣ ዲያቆን ነበርኩ እዛ። አባቴም እዛው አገልጋይ ነበሩ። በጣም የታወቁ መምሬ ገብረመድህን ይባላሉ። በጣም ድምፃዊ ናቸው። በጣም በቃ እስከ አቡነ ባስልዮስ በመጀመሪያው ፓትርያርክ በእሳቸው ጊዜ በጣም ያቀርቧቸው ነበር እና ትውልድ ሀገራቸው ሰሜን ሸዋ ቡልጋ ነው እና በንግስት ጊዜ ነው እዛ በአታ መጥተው እዛ በቤትም ነበራቸው ያገለግላሉ እንትን ይላሉና ከንግስት ዘውዲቱ የብር መቋሚያና የብር መስቀል ተሸልመዋል። የኛ አባት ባለታሪክ የሆነ ቤተሰብ ነው። እንግዲህ ግቢ ገብርኤል አካባቢ በአታ አካባቢ ያደጋችሁ ቀሲስ ዳዊት ፋንታዬንም አቅርቤ ነበረ። ይሄ ደግሞ አባታቸውን ደግሞ አሁን አገኘኋቸው። እውነት ለመናገር አባትና ልጅ እንደሆኑ አላወኩም ነበር። በጣም ደስ ብሎኛል። አሜሪካን እንዴት አገኘኋት ታዲያ? አሜሪካን ያው በሰርግ ምክንያት ነው የመጣነው። ያኔ ሲያገባ አልመለስም አሉ። ከዛ በኋላ ያው ሄደን እንመጣለን። ያው በተመላላሽነት አለ። እሺ ይሁን። ዛሬ እንግዲህ የልደታን የእመቤታችንን የልደት በዓል ለማክበር ነው እዚህ የተገናኘ ነውና ኢትዮጵያ እንግዲህ ብዙ ዓመት ኑሮ አይተውታል። እዚህ ያለው አከባበር ደግሞ አለ። እስኪ እንዴት ነው በዓሉ ንገሩኝ። ጥሩ ነው። እዚህ ግን እንደ ኢትዮጵያም ባይሆን የዚህም ሀገር ያው ኢትዮጵያኖች ተሰብስበው ማክበራቸው በጣም ጥሩ ነው እና ጥሩ ደስ የሚል ነው። ምን ጎደለ? ምንም እንደ ኢትዮጵያ ባይሆን አሉኝ። እንግዲህ ኢትዮጵያ ብዙ እንትን አለ። ምክንያቱም ሰው አሁን በአሁኑ ሰዓት በየዓመቱ እየተሳለ የስለት ገቢ ያደርጋል። ሁሉ ብዙ ነገር ይደረጋል። እዚህም ግን ያው እንደዛም ባይሆን ያው በመጠኑ እንትን እያደረጉ እንሳላለን። በቃ መጨረሻ ላይ ኢትዮጵያ እንዲመስለው እርሶ እኛ ተስለን እንሄዳለን። እሺ በጣም ነው የማመሰግነው። እንኳን አደረሳችሁ ማለት ግን ይችላሉ የሚከታተሉ እንግዲህ በመላ የእመቤታችን ወዳጆች የሆናችሁ ለእመቤታችን ልደት አደረሳችሁ። እንኳን አደረሰ። እንኳን አብሮ አደረሰን። ሰላም ናችሁ ወይ? እግዚአብሔር ይመስገን። እንግዲህ አሁን የተገናኘ ነው በቨርጂኒያ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን የልደታን በዓል እያከበርን ነው። በዓሉ እንዴት ነው? በጣም ደስ የሚል በዓል ነው። ከዚህ ከቀሳውስቱ ጋራ እንደገና ደግሞ ሕፃናት ምዕመናን አንድ ላይ ሆነ እንደዚህ ውጭ ስናከብረው አገር ቤት ያለን ስሜት የተሰማን እና ይሄ ደግሞ በተለይ ይሄ ጉልባን ነው የምንለው እና ይህንን በማግኘት በጣም ደስ ብሎኛል እና የእመቤታችን ልደት በዚህ ሁኔታ ማክበር በጣም ትልቅ ጸጋ ነው። እግዚአብሔር አድርጎናል። ስምን አልተዋወኩም፣ ዝም ብዬ እንኳን አደረሰህ አልኩኝ። ልክ ነው። ስሜ ደሴ አያሌው መኮንን እባላለሁ። የምኖረው እዚህ ቨርጂኒያ ስፕሪንግፊልድ አካባቢ ነው። እንግዲህ ቤተክርስቲያኑ ላይ በጣም ሲያገለግሉ ከማያቸው ወንድሞች አንዱ አንተ ነህ እና ክፍል አለህ እንዴ? አብዛኛው የማገለግለው በማስተማር ልጆችን የሚድል ስኩል ተማሪዎችን መንፈሳዊ ትምህርት በማስተማር ያገለግላለሁ። ከዛ ውጪ በመዝሙር ክፍልም እንደዚሁ ማገለግላለሁ እና ከበሮ ብዙ ጊዜ ያው መዘምራን ሲኖር ከበሮ ይዛለሁ። የከበሮ ደግሞ እኔ ገና ሚድል ስኩል ሃይ ስኩል ጀምሮ ነው ከበሮ ስመታ የነበረው እና የረዥም ጊዜ አገልግሎት ስለሆነ ይህን ልጅ ሳገኘው አሁን የኔ ልጆች ይማራሉ። አንደኛዋ የመጀመሪያዋ ልጄ ሚድል ስኩል ነው የምትማረው እና
እዛም ስለምገባ አብረን እየተማማርን ነው ያለው። ይሄ ጥሩ አጋጣሚ ጥሩ ተፈጥሯል። ስንት ዓመት ሆነ ወደ አሜሪካ ከመጣ? ስንተኛ ዓመት ነው? አሁን 3 ዓመት ተኩልኛል። በቅርብ ጊዜ ነው። በቅርብ ነው የመጣው። ስለዚህ የልደት አከባበር በኢትዮጵያ ብዙ አልናፈቀህም? ምክንያቱም የአሜሪካን ሀገር ከመምጣቴ በፊት ወደ 8 ዓመት የሚሆን ኤዥያ እንዲሁ ደግሞ ፓሲፊክ ሌላ ሀገሮች ሲሰራ ስለነበር ብዙ ዓመት ሆነኛል ካከበሩና እንዲያውም ወደዚህ ስመጣ ነው ኢትዮጵያ አሁን እንደገና እያስታወሰኝ ያለና ብዙ ዓመት ረስቸው ነበር። ይህን እዚህ ሳገኝ ደግሞ በጣም ደስ ያለኝ ዛሬ። እሺ በጣም ነው የማመሰግነው። እንኳን አደረሳችሁ መልእክት ለቤተሰብ ለማንም ማድረስ ትችላለህ? እሺ እንግዲህ ለወዳጅ ለቤተሰቦቼ፣ ለጓደኞቼ እዚህ አሜሪካን ሀገር ለሚኖሩ በተለያየ ሀገራት የሚኖሩ ኢትዮጵያውያን ኦርቶዶክስ ክርስቲያን ተከታዮችን እና እንደዚሁም በኢትዮጵያ ደግሞ ለሚኖሩ ሁሉም እንኳን አደረሳችሁ። ልደታን አብረን እናክብር። ሁላችንም እንኳን አደረሰን እላለሁ። እሺ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እንኳን አደረሳችሁ። እንኳን አደረሰች። መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ።